ፍስሐ በተልደታ ለማርያም። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ ልጆቻችን? በልጆቻችን ቻናል ወደሚቀርበው ዘኪዮስ የልጆች ጥያቄና መልስ ፕሮግራማችን እንኳን በድጋሚ በሰላም መጣችሁ። ልክ ዘኪዮስ ጌታን ለማየት ዛፍ ላይ እንደወጣ እኛም መንፈሳዊ ዕውቀታችንን ከፍ ለማድረግ ዛሬም በድጋሚ ተገናኝተናል። የዛሬው ርዕሳችን ደግሞ እናታችን እመቤታችን ቅድስት ድንግል ማርያም እሷን የተመለከቱ ጥያቄዎች ይሆናሉ። ስለ እመቤታችን ቅድስት ድንግል ማርያም ታሪክና አማላጅነት 15 ጥያቄዎችን አዘጋጅተንላችኋል። እነሱን እየመለሳችሁ እንደምትማሩ ተስፋ እናደርጋለን። እንደተለመደው 3 ምርጫዎች አላችሁ። ትክክለኛውን መልስ ለመምረጥ ጥረት አድርጉ። ዝግጁ ናችሁ? እንግዲያውስ ጀምረናል። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ እናት ስሟ ማን ነው? ሔዋን፣ ማርያም ወይንስ ሐና? ቀላል ነው አይደል ልጆች? ማርያም የሚለውን ካላችሁ ትክክል ናችሁ። እኛ ግን ከክብሯ የተነሳ የአምላክ እናት ቅድስት ድንግል ማርያም ብለን እንጠራታለን። የእመቤታችን እናት ማን ትባላለች? ቅድስት ሐና፣ ቅድስት ኤልሳቤጥ ወይንስ ቅድስት ሳራ? ቅድስት ሐና ትባላለች ካላችሁ በትክክል መልሳችኋል። የእመቤታችን ወላጅ አባት ማን ይባላል? ቅዱስ ዳዊት፣ ቅዱስ ዮሴፍ ወይንስ ቅዱስ ኢያቄም? ቅዱስ ኢያቄም ካላችሁ ትክክል መልሳችኋል። እመቤታችን የተወለደችበት ስፍራ ምን በመባል ይታወቃል? ሊባኖስ ተራራ፣ ኢትዮጵያ ወይንስ ደብረ ሲና ተራራ? ሊባኖስ ተራራ ይባላል ካላችሁ በትክክል መልሳችኋል። በዚያ የተወለደችበትን በየዓመቱ ግንቦት 1 ቀን በታላቅ ድምቀትና ስርዓት እናከብረዋለን። እመቤታችን በቤተ መቅደስ ስንት ዓመት ኖረች? 3 ዓመት፣ 12 ዓመት ወይንስ 15 ዓመት? አስራ 12 ዓመት ካላችሁ በትክክል መልሳችኋል። የመጀመሪያውን 3 ዓመት በእናት በአባቷ ቤት ከኖረች በኋላ የስለት ልጅ ስለነበረች ቤተ መቅደስ ገብታ ጌታን እስከወለደችበት እስከ 15 ዓመቷ ድረስ ያም ማለት ለ12 ዓመታት በቤተ መቅደስ ኖራለች። እመቤታችን አምላክን እንደምትወልድ ያበሰራት መልአክ ማን ነው? ቅዱስ ገብርኤል፣ ቅዱስ ሚካኤል ወይንስ ቅዱስ ዑራኤል? ቅዱስ ገብርኤል ካላችሁ ትክክል ናችሁ። ማርያም ማለት ምን ማለት ነው? የምታምር ቆንጆና ደግ ሴት፣ መንግሥተ ሰማያት መርታ የምታስገባ ወይንስ የሰማይ ንግሥት? መንግሥተ ሰማያት መርታ የምታስገባ የሚለው የበለጠ ይገልጠዋል ካላችሁ በትክክል መልሳችኋል። እግዚአብሔር እመቤታችን ጌታን እንደምትወልድ ያሰበው መቼ ነው? ስትወለድ፣ ዓለም ሳይፈጠር ወይንስ ቤተ መቅደስ ስትገባ? ዓለም ሳይፈጠር ነው ካላችሁ ትክክል ናችሁ። እመቤታችን ከጌታ ሌላ ስንት ልጆች ነበሯት? 5 ልጆች፣ ሌላ ልጆች የሏትም ወይንስ 2 ልጆች? ሌላ ልጆች የሏትም። አንድያ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ካላችሁ በጣም ትክክል ናችሁ። እመቤታችን ትውልድ ሁሉ ምን ይሉኛል አለች? ወዳጃችን ይሉኛል፣ አማላጃችን ይሉኛል ወይንስ ብጽዕት ይሉኛል?
አዎ ወዳጃችን ናት፣ አማላጃችን ናት። ነገር ግን እሷ በጸሎቷ ብፅዕት ይሉኛል ነው ያለችው። ስለዚህ ትክክለኛው መልስ ብፅዕት ይሉኛል የሚለው ነው ማለት ነው። እመቤታችን ያረፈችው ወይም የሞተችው በስንት ዓመቷ ነው? በ50 በ64 ወይንስ በ100? በ64 ካላችሁ ትክክል ናችሁ። የእመቤታችንን ትንሣኤና ዕርገት መቼ እናከብራለን? ጥር 21፣ ነሐሴ 16 ወይንስ ግንቦት 1? ነሐሴ 16 ካላችሁ ልክ ናችሁ። ግንቦት 1 ልደቷ፣ ጥር 21 ደግሞ ያረፈችበት ቀን ስለሆነ ትክክለኛው ለዚህ ጥያቄ መልስ ነሐሴ 16 ነው። እመቤታችን በስደት ወዴት ሀገር ነው ሄደችው? ከልጇ ጋር ማለት ነው። ወደ ግብፅና ኢትዮጵያ፣ ወደ ሮምና ፈረንሳይ ወይንስ ወደ ባቢሎንና መቄዶንያ? ወደ ግብፅና ኢትዮጵያ ካላችሁ በትክክል መልሳችኋል። እመቤታችን አማላጅ ናት ማለት ምን ማለት ነው? ፈጣሪ ናት? ስለኛ ትለምናለች ወይንስ ትፈርድብናለች? አማላጅ ናት ማለት ወይም አማላጃችን ናት ማለት ስለኛ ትለምንልናለች ማለት ነው ካላችሁ ትክክል ናችሁ። ቅዱስ ገብርኤል ለእመቤታችን ምን ብሎ ሰላምታ ሰጣት? ጤና ይስጥልኝ እንደምን ነሽ? ወይስ ደስ ይበልሽ ጸጋን የተመላሽ ሆይ? ወይንስ በርትተሻል ደህና ነሽ ነው ያላት? ደስ ይበልሽ ወይም ደስተኛይቱ ሆይ ደስ ይበልሽ ጸጋን የተሞላሽ ሆይ ነው ያላት ካላችሁ ትክክል ናችሁ። እንዴት ነበር ልጆቻችን? ከ15ቱ ጥያቄዎች ስንቱን በትክክል እንደመለሳችሁ ታውቁታላችሁ? በጣም ጥሩ። አሁን የመለሳችሁት ምን ያህል እንደሆነ በኮሜንት ማስቀመጫው ላይ እስቲ ንገሩን። ያላወቃችሁትን ደግሞ በዛሬው ዕለት መልሱ ሲነገር እንደተማራችሁ አዲስ ነገር እንዳወቃችሁ እናምናለን። ይህ የዘኪዎስ ፕሮግራማችን ነው። ለሌሎች ጓደኞቻችሁ እንዲደርስ ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። ቻናላችንንም ሰብስክራይብ አድርጉ። እንግዲህ በቀጣይ ሳምንት በሌላ አዲስ ርዕስ እስከምንገናኝ ድረስ የእመቤታችን የቅድስት ድንግል ማርያም አማላጅነትና ጥበቃ ከሁላችን ጋር ይሁን። እንወዳችኋለን ልጆቻችን። ደህና ቆዩን። ፍስሐ ኮነ በእንተ ልደታ